ከአንዳንድ ቪዲዮ ላይ ያገኟቸው አሪፍና አነቃቂ መልእክቶች ፓርት 2። የእናንተ ኮንፊደንስ የሚያቃጥላቸው ሰዎች ስንት እንደሆኑ ብታዩ፣ ኮንፊደንሳችሁ ኮራ ስትሉ፣ በራሳችሁ ስትተማመኑ፣ ሀብታም ሲያጫውታችሁ፣ አለባበሳችሁ ሲያምር፣ የምትነዱት መኪና ሊሆን ይችላል፣ የምትኖሩበት አገር ሁሉ ነገር ስታቃኑ ስታስተካክሉ ማለት ነው። በእናንተ ህይወት የሚናደድ ሰው በጣም ብዙ ነው። ደስተኛ መሆን ከፈለክ ከችግር ጋር መኖር መማር አለ። ደስታን ማግኘት የምትችለው አንደኛ ችግር በመፍታት ነው። ሁለተኛ የማይፈታውን ችግር አብረኸው በመኖር በዛ መንገድ የምታሸንፋቸው ችግሮች አሉ። ሶስተኛው ነገር ግን የችግርን ባህሪ በማወቅ ነው። ችግር በህይወት ውስጥ እየተለዋወጠ ይመጣል እንጂ ከችግር ነፃ የምትሆንበት እድሜም የህይወት ደረጃም የስኬት ደረጃ ነው። የሰው ልጅ የሚኖረው ከችግር ጋር ነው፣ የሚያድገውም በችግር ውስጥ ነው ብሎ አሁን ወስን። አንድ ውሳኔ ህይወትህን እስከ መጨረሻው ሊቀይረው ይችላል። ከዚህ ቅጽበት ጀምሮ የምችለውን ሁሉ አደርጋለሁ በልና ወስን። ቆራጥ ካልሆንክ ማንም አይፈልግህም። ለራስህ አትሆን፣ ለምትወዳቸው አትሆን። የሚያመነታ ሰው ሲባክን ይኖራል። ቆራጥ መሆን አለብህ። የምትፈልጋቸው ነገሮች በሙሉ ከፍርሃት ጀርባ ቁጭ ብለዋል። ወደ ኋላ ተመልሰህ ምንም ነገር መቀየር አትችልም። ከአሁን ብትጀምር ግን ብዙ ነገር ማሳመር ትችላለህ። አንድ ሳጥን ቢራ ጠጥቶ አለመስከር ወንድነት አይደለም። ለሴት ብለህ መደባደብ ወንድነት አይደለም። ሴት ማሳደድ ቁጥር መቀበልም ወንድነት አይደለም። ወንድ የሆነ ሰው ዓላማ አለው፣ ያነባል፣ ስፖርት ይሰራል፣ ያለበትን ያውቃል፣ የሚደርስበትንም ያውቃል። ካለበት ተነስቶ ወደሚደርስበት ይግደረደራል እንጂ እቺንም ያቺንም ያለ እድሜውን ያባ የምትሞትለት ነገር ከሌለ ለመኖር ብቁ አይደለም የሚል አባባል አለ። ለመሞት የምታስበው አርሰናል ለሚባል ግማታም ቡድን ነው። ጨጓራ እስኪቃጠል ጉበት እስኪፈነዳ ድረስ የምትደግፈው አርሰናል የሚባል ሽንታም ቡድን ነው። ህይወትህን ለውጥ። የምትኖርበትን ቤት ኤው እስኪ ከእግር ኳስ ተጫዋቾቹ ጋር ተመሳሳይ ነው አይደለም? ተከራይተህ እየኖርክ ጉበት እስኪቃጠል ትደግፋለህ። የምትሞትለት ለአርሰናል ሊቨርፑል ምናምን የሚባል ደደብ ቡድን ነው። ህይወትህን ላይ ትኩረት አድርገህ ህይወትህን ለውጥ። የምትሞትለት ዓላማ ሊኖር ይገባል። ለዓላማህ ነው መሞት ያለብህ። ለማንም ሽንታም ቡድን ነጫጭባ ሲራገጥ እያየ ጨጓራን አታቃጥል። ሰዎች የሚፈልጉ መጠንከርህን ሲያዩ ብቻ። ቁጭ ብለህ ስትጠብቅ ያልመጡ ድሎች መንቀሳቀስ ጀምር ግን በላይ ይደራረባል። ፍቅረኛ ሳይኖርህ ዞር ብለው ያላዩ ሰዎች ፍቅረኛ ስትይዝ ግን አላስቀምጥ ይሉሃል። ቆመ ስትጠብቅ ያልመጣው ታክሲ እንኳን መንቀሳቀስ ጀምር የሞላ አንድ ሰው ይልሃል። ይህች ዓለም የምታዳላው ቁጭ ለሚል አይደለም፣ ለሚሮጥ ነው። ከሰው ለሚጠብቅ አይደለም፣ ለራሴ ያላንስም ብሎ ለሚታገል ነው። ከሰው መጠበቅ ልብህን ይሰብረዋል። እድል እስኪመጣ ቁጭ ማለት ብኩን ያደርጋል። መሮጥ አለብህ፣ መታገል አለብህ። እድል የሚመጣው ስትዘጋጅ፣ ካልተዘጋጀ ቢመጣ ራሱ ታባክነዋል። ተዘጋጁ ያንቺ። ወንድነት በየፓርቱ እየዞሩ ለካቲ ሴት መቀያየር የሚመስላችሁ ወንዶች ስሙኝ፣ ወንድ ሁኑ። ወንድ ሰራተኛ ነው፣ ይሰራል። ወንድ ብርቱ ነው፣ አይሰክርም። ወንድ ራሱንም ሌላውንም ሰው ያከብራል። ወንድ 10 ሴት አይቀያየርም። ወንድ ኩል ነው፣ አይንቀለቀልም። ወንድ ያዳምጣል፣ ብዙ አያወራም። ወንድ ራሱን ይገነባል፣ ያነባል፣ ስፖርት ይሰራል። ወንድነት ይህ ነው። መዋኘት እያማረ መርጠብ ግን አትፈልግም። መለወጥ ትፈልጋለህ፣ መጀመር ግን አልቻልክም። ተኝተህ ፈጣሪ ያውቃል አትበል። ካልተነሳ ፈጣሪ የሚያውቀው እንቅልፋም እንደሆንክ ማን እንዲመጣ ነው የምትጠብቀው? ማንም አይመጣም፣ ማንንም አትጠብቅ። ሙዱስ ልግባ አትበል። ስራው ራሱ ያነቃቃ። ሰበበኛውን ቅበረው። መርፌ የሚፈውስህ እያሳመመ ምን እንዳሰብክ አላውቅም። እየደበረህ ተነስ፣ እየቀፈፈ ጀምረው። ያኔ ባይጻፍልህም ታሪክ እየሰራህ ነው። ብዙ ሰው ከድህነቱ ጋር ተጣብቆ ከድህነቱ ጋር ተላምዶ እየኖረ ነው። ሆነ ህይወት እየኖርክ አሁንም ቁጭ ብለህ ታማራለህ። ከድህነት ጋር ተጣብቀ እሺ ተመስገን እንግዲህ ይሁና እግዚአብሔር እንዳመጣው። ምንድነው እግዚአብሔር ያመጣው እንዴ? አንተ የምትፈልገውን ነገር ማወቅ መቻል አለብህ። መጀመሪያው የምትፈልገውን ነገር ካወቅ እግዚአብሔር የፈለከውን ነገር ይሰጣል። የተግማማ ህይወት እየኖርክ ድህነትን ሊሸት ይገባል። ከዚህ ከድህነት መላቀቅ የምችለው በዛ ብቻ ነው። ሰላም እየኖርክ ህይወት የለ ይወጣል።